የቅጣት ውሳኔ ተላለፈም። የኢትዮጵያ ፕሪምየር ሊግ ውድድርና ስነ ስርዓት ኮሚቴ ከዳኞችና ከግጥሚያ ታዛቢዎችና ከሌሎች የቀረቡለትን ሪፖርቶች መርምሮ በአሰልጣኝና በተጫዋቾች ላይ የዲስፕሊን ውሳኔዎችን ወስኗል። በዚህም መሰረት የመቀሌ ሰባ እንደርታው ምክትል አሰልጣኝ ጎይቶም ኃይለ ክለባቸው ከኢትዮጵያ መድን ጋር ባደረገው የ30ኛ ሳምንት ጨዋታ በውድድር ዓመቱ ውስጥ ሶስተኛ ቢጫ ካርድ መመልከታቸውን ተከትሎ በኢትዮጵያ ፕሪምየር ሊግ ደንብ ክፍል 1 አንቀጽ 13 በተራ ቁጥር 35 መሰረት አንድ ጨዋታ እንዲታገዱና ብር 5,000 ብር እንዲከፍሉ ተወስኖባቸዋል። በ30ኛ ሳምንት የኢትዮጵያ ፕሪምየር ሊግ በ9 ጨዋታዎች በተለያዩ 12 ተጫዋቾች 12 ጎሎች ከመረብ አርፈዋል። በ30ኛ ሳምንት ጨዋታዎች በ48 ቢጫ ካርዶችና አንድ ቀይ ካርድ በዳኞች ተመዘዋል። የፋሲል ከነማው ተጫዋች ማርቲን ኪዛ ክለቡ ከኢትዮጵያ ንግድ ባንክ ጋር ባደረገው የ30ኛ ሳምንት ጨዋታ የተጋጣሚ ቡድን ተጫዋችን አጸያፊ ስድብ በመሳደብ በኢትዮጵያ ፕሪምየር ሊግ የውድድር ደንብ ክፍል 3 ምዕራፍ 3 አንቀጽ 66 በተራ ቁጥር 1 መሰረት 3 ጨዋታ እንዲታገድና 3,000 ብር ተጨማሪ የገንዘብ ቅጣት እንዲከፍል ተወስኖበታል። የሐዋሳ ከተማው ፈቃደ ስላሴ ደሳለኝ፣ የመቀሌ ሰባ እንደርታ ሙሉጌታ ወልደ ጊዮርጊስ፣ የድሬዳዋ ከተማው አላዛር ማዕረነ እና የሀዲያ ሆሰን አስጨናቂ ጸጋይ በ5 ጨዋታዎች ላይ 5 ቢጫ ካርድ ማየታቸውን ተከትሎ በኢትዮጵያ እግር ኳስ ፌዴሬሽን የዲስፕሊን መመሪያ ክፍል 2 ምዕራፍ 2 አንቀጽ 35 መሰረት አንድ ጨዋታ እንዲታገዱና የገንዘብ ቅጣት ብር 1,500 ብር እንዲቀጡ የውድድርና ስነ ስርዓት ኮሚቴው ሲወስንባቸው፣ በተጨማሪም ሐዋሳ ከተማ፣ ሲዳማ ቡና፣ ፋሲል ከነማ በአንድ ጨዋታ በርከት ያሉ ተጫዋቾቻቸው ቢጫ ካርድ መመልከታቸውን ተከትሎ በኢትዮጵያ እግር ኳስ ፌዴሬሽን ዲስፕሊን መመሪያ መሰረት የገንዘብ ቅጣት ብር 5,000 እንዲከፍሉ ውድድርና ስነ ስርዓት ኮሚቴው ወስኗል። የኢትዮጵያ ፕሪምየር ሊግን ኢትዮጵያ መድን በ60 ነጥቦች ሲመራ፣ ኢትዮጵያ ቡና በ50 ነጥቦች ሲከተል፣ ባህር ዳር ከተማ በ48፣ ሲዳማ ቡና በ40 ነጥቦች ሶስተኛና አራተኛ ደረጃ ላይ ሲቀመጡ፣ ወልዋሎ ዓዲግራት ዩኒቨርሲቲ ገና ቀሪ 6 ጨዋታዎች እየቀሩ መውረዱ ሲረጋገጥ፣ መቀሌ ሰባ እንደርታ፣ አዳማ ከተማ፣ ስሁል ሽሬ በወራጅ ቀጠናው ላይ የሚገኙ ቡድኖች ናቸው። ኮከብ ግብ አግቢነቱን የሐዋሳ ከተማው አሊ ሱሌማን በ13 ግቦች ሲመራ፣ የመቻሉ ሽመልስ በቀለ እና የአርባ ምንጩ አህመድ ሁሴን በኩል 11 ግቦች በሁለተኝነት ይከተላሉ። የኢትዮጵያ ፕሪምየር ሊግ ነገ በ31ኛ ሳምንት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ዳግም ወደ ውድድር የሚመለስ ይሆናል።